ሊነጋ ሲል ክፍል 17 እውነተኛ የፍቅር ታሪክ እንዳለችው ለካ እሁድ ቀን ሰርጓ ነበረ። ከዛ በቃ አመንኩኝና ተመልሼ እስፓልቱ ዳር ቁጭ አልኩኝ። የሆኑ ሴትዮ እቃ ለመሸከም ከብዷቸው ተሸካሚ ፍለጋ አይናቸው ሲንከራተት አየሁኝና እኔ ላድርስልሽ ማዘር አልኳቸው። እሺ ልጅ ብለው አሸከሙኝ። ሁኔታዬን አይተው በጣም ስላዛዘንኳቸው 50 ብር ሰጡኝ። እሷን ይዤ እየተጣደፍኩኝ አረቄ ቤት ሄድኩ። እስኪመሽ ድረስ ከሽማግሌዎቹ መሃል ቁጭ ብዬ ስጠጣ መሸኝ። ድንገት ባፍንጫዬ እንደመጣው ከዛ እዛው ባፌ ጥሜ ተደፋው። ከምንጠባጠብበት ቤት ፊት ለፊት ከምንጠጣበት ቤት ፊት ለፊት የነበረውን ጤና ጣቢያ አፋፍሶ ወሰዱኝ። እዛው ስደርስ ደግሞ ካቆመልኝ በኋላ ዶክተሩ ሊያናግረኝ እንደሚፈልግ ነገረኝ። እሺ አልኩት። ወደ ትልቅ ሕክምና ቤት መሄድ እንዳለብኝ ሰፋ ያለ ምርመራ ባደርግ ጥሩ እንደሆነ ነገረኝ። ለዶክተሩ እንኳን የምታከምበት እራት የሚበላበት ራሱ ቸግሮኛል አልኩቴ። የት ነው የምትኖረው ብሎ ጠየቀኝ። ነገርኩት። ነገ ተመልሼ ጤና ጣቢያ እንድመጣ እሱ ወደሚያውቀው ዶክተር በነፃ እንዲመረመር እንደሚወስደኝ ነገረኝ። የታክሲ ሰጥቶ ሸኘኝ። እንዳለኝም በንጋቱ ተመልሼ ጤና ጣቢያ ሄድኩኝ። እስከ ምሳ ሰዓት እንድጠብቀው ነገረኝ። ጠበቅኩት። ምሳ ሰዓት ላይ ወደ ሌላ ሆስፒታል ይዞኝ ሄዳ ምርመራ ተደረገልኝ። ዶክተሩ ጭንቅላቴ ላይ በጣም ልጠነቀቅ እንደሚገባ ከፀሐይና ከረጅም ሰዓት ከመጨነቅ እንዳቆምም ባደራ ጨምረው ነገረኝ። እሺ ብዬ ተነስቼ ወጣው። ጤና ጣቢያ ካገኘሁት ዶክተር ጋር አብረን እየተመለስን ምሳ እንብላ ብሎ የሆነ ቤት ይዞኝ ገባ። ምሳ እየበላን የህይወት ታሪኬን በሙሉ ነገርኩት። በጣም አሳዘንኩት። በተለይ ትምህርቴን በማቋረጤ በጣም ተናደደ። ከዛ እኔ አንድ ማቀው ስራ ነበረ፣ ግን ይከብድሃል፣ ዋናው ገንዘብ ማግኘቴ ነው፣ ምንም ቢሆን እሰራለሁ የምትል ከሆነ ግን ችግር የለውም፣ ገና ለገናም ሌላ ጎን ለጎንም ሌላ ስራ እየሰራህ መስራት የምትችልበት ነው አለኝ። እኔ አረ ምንም ይሁን እሰራለሁ ብቻ ብር ላገኘበት አልኩት። እሺ ብሎ ስለ ስራው አስረዳኝ። ስራው ምን መሰለህ? ከሱ ጋር ስራው ምን መሰለሽ? ከሱ ጋር ጤና ጣቢያ አብራው የምትሰራ ዶክተር አለች እና እሷ ደግሞ ሆም ኬር ታሞ ሆስፒታል አልጋ ሳይዙ ሕክምናቸውን ቤት ውስጥ የሚያደርጉ ትላልቅ ሰዎች እንደማለት ነው። እና እሷ አሁን ክትትል የምታደርግላቸው ሰውዬ የቅድመ ባለስልጣንና ባለሀብት ነበሩ። ግን እርጅና ሲመጣ በዛ ላይ ህመም ተጨምሮ ታመው ቤት ውስጥ ክትትል ይደረግላቸዋል። እኚህ ሰውዬ ደግሞ ዳይፐር ይጠቀማሉ። እራሳቸውን መቆጣጠር አይችሉም። ዶክተሯ ደግሞ የእሳቸውን ዳይፐር ለመቀየር እየተጸየፈች ስለሆነ እሷን በምታዘኝ መልክ እኔ ዳይፐራቸውን መቀየር ነበር ስራዬ። መጀመሪያ ብዙ ባልስማማም እሷ ብዙ ብር ስለሚከፈላት ለእኔም ቆንጆ ብር እንደምታስብልኝ፣ በዛ ላይ ቀን ቀን ሌላ ሰው ስለሚንከባከባቸው እኔና ዶክተር ማታ ማታ ብቻ እንደምንገባ ነገረኝ። እሺ ያልኩት ከነገ ጀምሮ ስራ መጀመር እንዳለብኝም ነገረኝ። ተነስቼ ወደ ቤቴ ሄድኩኝ፣ ተኛው። ከዛ በኋላ እኩለ ሌሊት አካባቢ በኃይል አላበኝ እየተፈራገጥኩ ነበረ። ብንን ስል ጨለማ እኩለ ሌሊት አካባቢ ይሆናል በግምት። ከዛ ተመልሼ ለመተኛት መከርኩኝ። ራሴ ስላመመኝ አቃተኝ። ጠዋት ተነስቼ ወዴት ልሄድ? ቤት እንዳልቀመጥ አብሮኝ ቤት ውስጥ ሲሆን እራበኝ። ቤት ውስጥ ሲሆን ደግሞ ከመቅዲ ውጪ ማሰብ አልችልም። ለአያቴ ቡና ስታፈላላቸው የተቀመጠችበትን ላይ እሄድና ቁጭ እላለሁ። ከዛ ያሳለፍነውን ሙሉ አስታውሳለሁ። ለዛ ነው ቤት ማልውለው። ማን እንደወሰደኝ አላውቅም። ግን ራሴ የነ መቅዲ ሰፈር አገኘሁት። ትንሽ ቆምኩኝና ተመልሼ እስፓልቱ ዳር ቁጭ ብዬ ማልቀስ ተያያዝኩት። አንድ በእድሜ ገፋ ያሉ ሴትዮ መጡና የኔ ልጅ ምን ሆነ ነው የምታለቅሰው አሉኝ። አፌ ላይ እንዴት እንደመጣልኝ ባላውቅም እራበኝ
እርቦኝ ነው አልኳቸው። ወይኔ የኔ ልጅ እኔ አፍረር ልብላለህ። ተነስ ብለው እዛው አካባቢ ወደ ነበረ ምግብ ቤት ይዘውኝ ገቡና አብረን ምሳ በላን። የኔ ልጅ ወደ ቤት እንዳልወስድህ እኔም ከልጆቼ ተጠግቼ ነው የምኖረው። የልጄ ሚስት ደግሞ ጥሩ አይደለችም። ያለችኝ ይችኝ ናት። አበቃቅዳህ ተጠቀምባት ብለው 300 ብር ከበርሳቸው አውጥቶ ሰጡኝ። በዛ ሰዓት 300 ማለት በጣም ብዙ ነበረ። ብርቅ ሆነብኝ። አመሰግናቸው ተለያየን እና ቀጥታ ያቺ የለመድኳት አረቄ ቤት ሄድኩኝና ስጠጣ መሻኝ። ማታ 1 ሰዓት ምናምን ላይ ጤና ጣቢያ ሄድኩኝና ዛሬ ነው አይደለ ስራ መጀመሪያው አልኩት። አዎ እየጠበቀችህ አብራችሁ እንድትሄዱ ብላ አብሬው ተቀመጥኩኝ። ወደ ነበረችበት ዶክተር ጠቆመኝ። ዶክተሯ አየችኝና ጽይፍ ነገር አለች። አይታይህም እንዴ እንደዚህ ጭርቅ ሆኖ በሽተኛ ፊት ይዤው ልቀርብ ነው? እንዲህ ሰዎቹ ከምንም በላይ የሚንከባከባቸውን ሰው ንጽህና ይፈልጋሉ። እንደዚህ ሆኖ ይዤው አልሄደም አለች እየተበሳጨች። ቻው ብላው ዶክተሩን ወጣች። ይዛኔ በጣም ባዘን ፊት እያየን አሁን ወደ ቤት ሂድ፣ ነገ ልብስ ቀይረ ሻወር ወስደህና አዲስ ልብስ መግዛትም ካስፈለገ ከኔ ብር ውሰድ፣ ግን አስታውስ ሰርተህ ትከፍለኛለህ፣ ብድር ነው አለኝ። እሺ አልኩትና እየተፈለቀለቅኩ ከኪሱ አውጥቶ ቋጥሮ ሰጠኝ። ተቀብዬ በፍጥነት ከሆስፒታል ወጣሁኝና እዛው ስጠጣበት የነበረ አረቄ ቤት ገባሁኝና ካቆምኩበት ቀጠልኩኝ። ከሌሊቱ 5 ሰዓት አካባቢ ላይ ልንዘጋ ነው፣ በቃ ውጣ አሉኝ። እኔ ሲያወሩ ሁላ ምን እንደሚሉ በትክክል አይሰማኝም። ብቻ የመቅዴን ስም በተደጋጋሚ እየጠራው እንደነበረ ነው ማውቀው። እዛው ከአረቄ ቤት አጠገብ መሬት ላይ ዝም ብዬ ተኛውኝና ስካሩ ትንሽ በእንቅልፍም ካለፈልኝ በኋላ ነቃሁ። ከመኪና ውጪ ማንም የሚንቀሳቀስ ነገር የለም። አለፍ ብለው አንድ መኪና ውል ስል ታያለሽ። ከዛ ውጪ ጸጥ ያለ ነው። በጣም ይጨንቃል። ራሴን ብቻዬን በሌሊት መንገድ ዳር ቁጭ ብዬ ሳገኘው ታውቂያለሽ ተሰማኝ። ፈጣሪ የትኛውን ደስታ ሊሰጠኝ አስቦ እንደሆን እንዲሁ እንደሚፈትነኝ ግራ ገቡኝ። ማልቀስ ጀመርኩኝ። ዶክተሩ የሰጠኝ ብር ጠጥቼበታለሁ። ስለዚህ ከሱ ጋር ስራ መጀመርም አልችልም። ወደ አያቴ ቤት ደግሞ መመለስ አልፈልግም። ገና ወደዛ ሰፈር ስረግጥ ያመኛል። ሁሉ ነገር ትዝ ይለኛል። ቁጭ ብዬ ራሴ ጠየቅኩት። እሺ ወደ ቤት መሄድ አልፈልግም። በዚህ ሁኔታ ስራ መስራትም አልችልም። ሳላስበው ደግሞ ወደ መጠጥ ሱስ እየገባሁኝ ነው። ስለዚህ ነገ ምንድን ነው የሚጠብቀኝ? ምንድን ነው ተስፋ ማደርገው ብዬ ራሴን ጠየቅኩ። ግን ምንም መልስ የለም። ልክ በየመንገዱ ዳር እየተኙ እንደምታያቸው ሰዎች ትሆናለህ፣ ከዛ ትሞታለህ፣ በቃ ከዛ የዘለለ ምንም አልኩኝ። እንዲሁ አይኔ እስኪያብጥ አለቀስኩኝ። እዛ ቁጭ ብዬ የሆነች ሴትዮ በእጇ መዳበሪያ ይዛ ታክሲ ስትጠብቅ አየኋትና ጠጋ ብዬ እናት ስንት ሰዓት ሆነዋል አልኳቴ። 10 ከግማሽ ሆነዋል አለችኝ። ታዲያ በዚህ ሰዓት ወዴት እየሄድሽ ነው? አትክልት ተራ እየሄድኩኝ ነው። ሲነጋ የምሸጠውን ዕቃ በዚህ ሰዓት ነው ሄጄ ማመዳው። እረ ሁሌ በዚህ በሌሊቱ ስትሮጪ ግን አትፈሪ እንዴ አልኳቴ። ፈጣሪ ከቀኝም ከግራም ይጠብቀኛል አለችኝ። በዛው ቀስ ብዬ እኔ አሁን ከአንቺ ጋር ልስራ ብል እችላለሁ እንዲህ አልኳቴ። እኔማ ምን አቅም አለኝ ብለህ ነው? ከኔ ጋር የምትሰራው ስራ የለም። ግን እዛ አትክልት ተራ የምንፈልገው ዕቃ ከገዛን በኋላ ወደዚህ የሚያመጣልን መኪና ድረስ ተሸክሞ የሚወስድልን ልጆች አሉ። እንደዛ መስራት ትችላለህ አለችኝ። እሺ ችግር የለውም ብቻ ብር ላገኝበት እንጂ ምንም ቢሆን እሰራለሁ አልኳቴ። እሺ ና በቃ ዛሬ የኔን አንተ ታደርስልኛለህ። አንድ ደንበኞች እስኪኖሩህ ማንም አምኖ እቃውን አያሸክምህም።
ግን ደግሞ አንድ ሰዎች ዘንድ ታማኝነት ካገኘህ በቃ ያንተ ጉብዝና ብቻ ነው እንጂ የሚፈለገው በቃ ጥሩ ገንዘብ ትሰራለህ አለችኝ። ታክሲ ውስጥ እየሄድን ከዛ እዛ ደረስን። ወርደን ግርግሩ ሌሊት አይመስልሽም? ገና በሌሊቱ ገበያ ደርቶ ነበረ። እኔም ሴትየዋ የገዛችውን እቃ እሷ እየመራችኝ ቦታው ድረስ አደረስኩላት። ሳሌሞ ልነግርሽ አልችልም፣ ግን እቃው እስካደርስላት ለመሞት እየተጣጣርኩ ያህል ነበር የደከመኝ። አንድ ኩንታል ስትሸከሚ 25 ብር የሚከፈልሽ፣ በዛ ያለ ከሆነ ደግሞ 30 ብር። እኔ ደንበኞች ጋር እና ደንበኞቿ ጋር ወሰደችኝ። አስተዋውቀሃለሁ። ከዛ አዳዲስ ሰዎች ሊገዙ ሲመጡ አንተ ትሸከመላቸዋለህ አለችኝ። ተመልሰን ወደ ገበያ ገባን። ከሰዎች ጋር አስተዋወቀችኝ። የሰፈሬ ልጅ ነው፣ በጣም ጎበዝ ነው ሲሰራ እና አበረታቱት። የስራ ባለ ዕቃ ከሸጠላት ሰውዬ ጋር አስተዋወቀችኝ። እስኪ ነጋ 3 ሰዓት ድረስ ግርግር እንደሞቀ ነበረ። ከዛ በኋላ ግን ይቀዘቅዛል። 3 ኩንታል ተሸክሜ 75 ብር ይዤ ወደ አረቄ ቤት ሄድኩኝ። በባዶ ሆዴ ምንም ሳልበላ ያንን አረቄ መጠጣት ተያያዝኩት። ግን ብዙም አልቆየም። ደግሞ ደም ባፌና ባፍንጫዬ መፍሰስ ጀመረ። ሰዎቹ ደንግጠው ያው የፈረደበት ዶክተር ወሰዱኝ። ጤና ጣቢያው እኔ ከምጠጣበት ቤት ቅርብ ስለሆነ ብዙም አይቸገርም። በቃ ለእኔ ተውት። ስንት ነው ያለበት ሂሳብ አላቸው አብረውኝ የመጣችው ሴትዮ። ነግረውት ሂሳቡን ከኪሱ ከፍሎ አሰናበታቸው። ለእኔ አስፈላጊውን ነገር አደረገልኝ። ደግሞ ሲቆም እኔም ወደ ራሴ ተመለስኩኝ። ምሳ ሰዓት እስከሆን ቁጭ ብዬ እንድጠብቀው ነገረኝ። ቅጭጭ አልኩኝ። ምሳ ሰዓት ላይ እሱ ከላይ ደርቦት የነበረው ጃኬቱን ሰጠኝና እንድለብሰው ነገረኝ። ልብሴ በደም ተጨማልቆ ስለነበረ ለዛ ነው። ከዛ ቀጥታ ወደ እሱ መኪና ውስጥ ገባንና ወደፊት ነዳው። አንድ ቤት ላይ ስንደርስ አቆመና ከመኪናው ወርደን አንድ ትልቅ ምግብ ቤት ጋር ራቅ ብሎ መኪናውን አቆመውና እስቲ ከዚህ መኪና ውረድና እዚህ ቤት ብትበላ እንኳን ገብተህ ባትበላ እንኳን ገብተህ ለመቀመጥ ሞክር አለኝ። እንዳዘዘኝ ሄድኩኝ። 2 ስታንድ ባይ የጠበቀ ልብስ ሳለብስ ሁሉም ሰዎች ከተቀመጡበት ጠረጴዛ ላይ የመኪናው ቁልፍ አለ። ገና ወደ መግቢያው ጋር ስጠጋ አንድ ሱፍ የለበሰ ሰውዬ ፈጠን ብሎ መጣና እግዚአብሔር ይስጥልን፣ እዚህ መለመን አይቻልም፣ አትግባ አለኝ። እሺ ብዬ ተመለስኩኝና ለዶክተሩ ያለኝን ነገር አየህ፣ ደህና ልብስ ለብሰህ ቢሮ ኑሮህ ቢሆን ግን እንደዚህ እዚህ የመጣከው ገና ሳትገባ ከበሩ ጀምሮ እንኳን ደህና መጡ እያሉ ወንበርና አመቻችቶ ያስቀምጦህ ነበረ። ቀጣይ እዛው ቅርቢያ ወዳለ በሽራ የተወጠረ ትንሽዬ ቤት ወሰደኝና ሂድና ሴትየዋን ብር ስላልያዝኩ ነው ምሳ ስጪኝ፣ ሌላ ጊዜ አመጣልሻለሁ በላት አለኝ። እሺ እንደምንም እየፈራው ጠየቅኳት። እኔም እኮ 5 እና 10 ብር ለማግኘት ነው እዚህ የማሞቀው፣ ለአንዳንተ ምሳ ስሰጥ የቀኑን ሙሉ ትርፌን አጣው ማለት ነው አለችኝ። ተመልሼ ሄድኩኝና ያለችኝ ነገር ጥሩ ነገርኩት። ጥሩ ለመጨረሻ ጊዜ አንድ ቤት ልወስድህ አለኝ። ሽራ ተጠቅልላ ልብሷ ፀጉራቸውን ጥጥ የመሰለ ሽራ ተጠቅልለው ልብሳቸውን ፀጉራቸው ጥጥ የመሰለ አባት መንገድ ላይ ተኝተው አሳየኝ። እነዚህ አባት አያሳዝኑህም? በዚህ እድሜያቸው እንደዚህ መንገድ ዳር ተኝተው የሰው ዓይን ሲገርፋቸው ይህን እኮ ርባቸው ይሆናል። ሂድ እስቲ ምሳ ገዛላችሁ አለኝ። ኪሴ ስገባ ጠዋት የሰራው 75 ብር የለችም። ኪሴ ውስጥ ብር ነበረ ጠፍቷል። በምን እገዛላችኋለሁ አልኩት።
ማታ የሰጠሁ ክስ አየህ፣ አንተ ጠጥተህ ሸንተህበታል። ለሳቸው ግን አንተ ያጣህበትን ገንዘብ በተሰጣቸው የዛሬን እህል ቀምሰው ነፍሳቸውን ሙቃያ የሆናቸው ነበረ። እነዚህ አባት ባያሳዝኑህ ምን ብለህ ምንም መርዳት አትችልም። ምክንያቱ አንተ ገንዘብ ብቻ ሳይሆን ማሰቢያ ጭንቅላትህም ነው ያጣከው አለኝ። እነዚህ አባት እምባዬ እየተናነቀኝ ምንም ሳላደርግላቸው ትተናቸው ሄድን። እኔ ውስጤ ስፍስፍ አለ። ግን በቃ ምንም ማድረግ ስላልቻልኩ ትተናቸው ሄድን። ምሳ በጣም እንደራበኝ ነገርኩት እና ለመብላት የሆነ ቤት ወሰደኝ። ምሳ ጋበዘኝ። ወደ ስራ መመለስ እንዳለበትም ነገረኝ። ተመልሰን የሆስፒታሉ ባረጋ የሆነች ልጅ ቆማ አየንና እስቲ ሄድና እንደ መልከፍ በላት፣ ከዛ ምን እንደምትለህ ትነግረኛለህ ብሎ ከመኪናውን ተደግፎ ቆመ። አጠገቧ ሄጄ ቆምኩኝና እናት ወዴት ነሽ? ልሸኝሽ አልኳት። የንቀት ፈገግታዋ ፈገግ ብላ መጀመሪያ እኔን ለመሰኘት ከማሰቢያ በፊት እላይህ ላይ የነተበውን ልብስን እጠብ፣ ባንተ ቤት ለመልከፍ መሞከርህ ነው ጅል ብላ ሰደበችኝ። ሄደች። ከዳር ቁሞ የሚሆነውን እያየ ስለነበር እኔ ወደ ስራዬ ልገባ ነው። እንግዲህ አረቄ ዱቤ ከሰጡህ ሂድና ጠይቃቸው። ስራውን መስራት አትፈልግም? መልካም ቀን ብሎ ጥሎኝ ገባ። ቀጥታ ወደ አረቄ ቤት ሄድኩኝ። ነገ ብር እንድንሰጣትና ዛሬ በዱቤን እንድጠጥ ጠየቅኳት። ቀልደኛ አለህ። የደላው ልጁ ተምሮ እናትና አባቱ ይጠቅማል። አንተ አይነቱ ገልቱ አረቄ ዱቤ ይጠይቃል። ቅድሚያ ካልከፈልክ አትጠጣም አለችኝ። መልስ ሳልሰጣት ፊቴን አዙሬ ቀጥታ ወደ ቤተ ክርስቲያን ሄድኩኝ። ይቀጥላል። ሊነጋ ሲል ክፍል 17 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚመጣው ሳምንት ክፍል 18 ይዤላችሁ እመጣለሁ። እንደምትወዱት ተስፋ አደርጋለሁ። አጋጣሚ ሆኖ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ተስፋ አደርጋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። የልዑል ህይወትን እንዴት እያያችሁ ነው? ክፍል 17 ስለ የልዑል ህይወት የበፊቱ ስላሳለፈው ስለዛ ጊዜ አሁን ህመም እየተሰማው እንደሆነ ህመሙ ከምን እንደተነሳ የህመሙ መንስኤ ምን እንደሆነ ነው የሚናገረው። እየገባችሁ እንደሆነ ተስፋ አደርጋለሁ። ከመጀመሪያ ካላያችሁ ግን ሊነጋ ሲል ክፍል 1 ብላችሁ ብታዩት በትህትና እጠይቃለሁ። እንደምትወዱት ደግሞ ምንም ጥርጣሬም የለኝም። ለማንኛውም ቸር ሰንብቱ። ሰላም ለሰው ዘር፣ ሰላም ለሀገራችን። እንደተለመደው ያው ሰብስክራይብ አድርጉ። ላቭ ዩ ጋይስ። ቻው፣ ቸር ሰንብቱ።